እለምንሃለሁ አለው። አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎ ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎቹም ስለ ሌጌውያን ነው አለው። ከሀገርም ውጪ እንዳይሰዳቸው አጥብቀው ለመኑት። በዚያም በተራራ ጥግ ላይ ብዙ የአርያ መንጋ ይሰማሩ ነበረ። ወደ እርያዎቹም ስደደን ብለው ለመኑት እያለ ይቀጥላል። ኢየሱስ ልክ ሲያየው ያ ለዘመናት ከፍ ብለህ ስታነበው ለዘመናት መቃብር ስር ላይ የነበረ ሰውን እንዳያልፍ የሚያስቸግር የነበረ ነው እና አንተ ከአንተ ጋር ምን አለኝ አንተ የእግዚአብሔር ልጅ የልዑል ልጅ ነህ ብሎ ይጮሃል ገና ኢየሱስን ሲያየው እና አሁን አጋንንት ራሱ እሱንም እያወጣሁት ነው አሳይሃለሁ። እነ ጴጥሮስ እነ ዮሐንስም ኢየሱስ እንደገበላቸው ቃል በስሜ አጋንንት ታስወጣላችሁ ብሎ ኢየሱስ በስሙ አጋንንት እናወጣለን። በኢየሱስ ስም ጉልበት አለው። የኢየሱስ ስም አሁን አንተ ሰው አጋንንት ቢይዘው ክፉ መንፈስ ቢይዘው በመሐመድ ስም ውጣ ነው የምትለው ወይስ ተብላ ቃል በቃል ላሳየሽ ነው? አሁን ኢየሱስ ክርስቶስ በእግዚአብሔር መንፈስ እንደነበረ አጋንንት ሲያስወጣ እንደነበረ ምን ትያለሽ? እኔ ማሳይሃለሁ፣ ችግር የለውም። እኔ ምን እላለሁ? አሳየሽ ነገር የለም እኮ ያውና ኢየሱስ ክርስቶስ እኔ በራሴ እንዳስደረገ አይቻልም ብሎ የተናገረ አካል ነው። በማን ስም አጋንንት እንደሚያስወጣ እኔ ላሳየሽ። ያው ምን ይላል? እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩኝ እንግዲህ የእግዚአብሔር መንግስት ወደ እናንተ ትደርሳለች እያለ ይናገራል። ኢየሱስ ክርስቶስ ስንት ላይ ነው ይሄን ያወጣኸው? ማቴዎስ ወንጌል ምዕራፍ 12 ቁጥር 12 ላይ አጋንንትን ሲያስወጣ እግዚአብሔር መንፈስ ነው። What? I don't know. Wait, I check. እሺ ከላይ ያለው ልጅ ጥያቄ ምንድን ነው? የእኔ ጥያቄ ሁለት ጥያቄ ነው ያለኝ። እሺ ኦኬ። እሺ ነቢዩ ሙሐመድ ታሙን የሞቱት አይደለም? ነቢያችን ሰለላሁ ዐለይሂ ወሰለም ታመው ነው የሞቱት። እንደ ማንኛውም ሰው ናቸው እና ይታመማሉ፣ ይበላሉ፣ ይጠጣሉ፣ ይታመማሉ። ነገር ላይ የሚያልፈው ሁሉ እሺ በምድር ላይ ያሉ ስንት ሚስት ነበሯቸው? ነቢያችን ሰለላሁ ዐለይሂ ወሰለም ካነ ዒንደሁ 9 ኒስዋ አው 11 ሚስት ነበራቸው። ኦኬ እሺ አንድ ጥያቄ ልጠይቅህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ሲመጣ የእኛን ኃጢአት የእኛን በደል ሳይሆን እኛን ለማንጻት ነው ወደ ምድር የመጣው አይደለም? ጥያቄ ነው ምንድን ነው? እሺ እዚህ ጋር ኦርቶዶክሶችም ትኖራላችሁ። በስላሴ የሚያምን ኦርቶዶክሶች አሉ እዚህ ውስጥ እና በስጋ በመንፈስና በደም ይላል ስላሴ። አዳምጠኝ፣ እያዳመጣችሁኝ ነዋ? ይነሳብላ እዚህ ጋር ኦኬ። የእኔ ጥያቄ ምንድን ነው? ኦኬ ነቢያችሁ በምድር ላይ እያለ እኔ ነብይ ነኝ መልእክተኛ ነኝ ብለው የመጣው ከስንት ዓመቱ በኋላ ነው? አለቀ ጥያቄ? ይሄ ነው ጥያቄ። ነቢዩ ሰለላሁ ዐለይሂ ወሰለም በ40 ዓመታቸው ነው አይደለ? እስከዛ የት ነበሩ? ከ40 ዓመት በፊት ምንድን ነበሩ? የት ነበሩ? አላህን የሚገዙ የመካ ሰው ነበሩ። የመካ ሰው ነበሩ። እሺ ከዛ በኋላ ቁርአንን የጻፈው ማን ነው? የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ከአላህ ዘንድ በመንፈስ ቅዱስ አማካኝነት መጣ። ነቢ ሰለላሁ ዐለይሂ ወሰለም ላይ ነቢ ሰለላሁ ዐለይሂ ወሰለም ለሰሃቦች አዘዟቸው ጻፍ። እሺ ያጻፈው ነብያችሁ ነው? እሺ እናንተ እዚህ ጋር ስለ ነቢዩ ሙሐመድ ማታምኑ ከሆነ ከነ አላህን አታውቁትም ማለት ነው። ኦኬ እንደዛ አላህ ይታወቃል፣ ከዚያም በፊት ይታወቃል አምላክ አላህ ሱብሓነሁ ወተዓላ። ለዚህም ነው ምን ይላቸዋል? ወለኢን ሰአልተሁ መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ወይ እነዚህን ህዝቦች ሰማይና ምድርን የፈጠረው ማን ነው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። አየህ፣ ሰማይና ምድርን የፈጠረው ፈጣሪ አምላክ አላህ እንደሆነ ያውቃሉ። ነቢ ሰለላሁ ዐለይሂ ወሰለም ሳይመጡ በፊት የመካ ሰዎች ያውቃሉ፣ ሁሉም ህዝብ ያውቃል።
በምክንያቱም የመካ ሰዎች የአብርሃም የኢስሐቅና የእስማኤል ልጆች ናቸው። ስለዚህ አብርሃም እና ኢስማኤል ደግሞ በአላህ የሚያምኑ ናቸው። አላህ ሰማይና ምድር የፈጠረ እንደሆነ ያስተምሯቸው ነበር፣ ያውቁ ነበር። ያስተምሯቸው ምን አልከኝ?